ሰላም ጤና ይስጥልን ክቡራን የዩቲዩብ ቤተሰቦች፣ የሰዓቱን አጫጭር መረጃዎች እየቀርብ ያለው እስከ ፍጻሜው አብራችሁን ቆዩ። ህወሓት በትግራይ ክልል እና በፌዴራል መንግስቱ መካከል ያለውን ጉዳይ ለመፍታት ለንግግር ዝግጁ ነኝ አለ። ህዝባዊ ወያኔ ሓርነት ትግራይ ወይም ህወሓት ዳግም ጦርነት ሊቀሰቀስ ይችላል የሚል ስጋት የፈጠረውን በፌዴራል መንግስትና በትግራይ መካከል ያለውን ችግር ለመፍታት ለንግግር ዝግጁ መሆኑን ገለጸ። ህወሓት ትናንት ጥር 2023 2018 ዓ.ም በይፋዊ የማህበራዊ ሚዲያ ገጹ ላይ ባጋራውና ለአፍሪካ ህብረት ኮሚሽን በጻፈው ደብዳቤ ላይ ለሰላምና ለመረጋጋት ቁርጠኛ መሆኑን አስታውቆ እንደ ሁልጊዜውም ለንግግር ዝግጁ ነኝ ብሏል። ህጋዊነቱ በምርጫ ቦርድ የተሰረዘው ህወሓት በዚህም ደብዳቤው ኮሚሽኑ ባለፉት ቀናት በትግራይ ክልል የተከሰተውን ግጭት እንዲረግብ ሁሉም ወገኖች ከድርጊታቸው እንዲታቀቡ መጠየቁን አወድሷል። የአፍሪካ ህብረት ኮሚሽን ሊቀመንበር መሐመድ አሊ ዩሱፍ ዓርብ ዕለት ባወጡት መግለጫ የፌዴራል መንግስትና ህወሓት በክልሉ ያለውን ሁኔታ ላለማባባስ በከፍተኛ ሁኔታ እንዲታቀቡ መጠየቃቸው ይታወሳል። በትግራይ ክልል አካባቢዎች እየተስተዋሉ ያሉት ሰሞነኛ ክስተቶች እጅግ እንዳሳሰባቸው ኮሚሽነሩ አክለው ገልጸዋል። የህወሓት ሊቀመንበር ደብረጽዮን ገብረሚካኤል በደብዳቤያቸው ድርጅታቸው በትግራይና በፌዴራል መንግስት መካከል ያለውን ጉዳይ ለመፍታት ንግግር ብቸኛው አማራጭ እንደሆነም ያምናሉ ብለዋል። ህወሓት ለኮሚሽኑ በላከው ደብዳቤ ሐቀኛ፣ አካታችና ውጤት ተኮር ውይይት ለማካሄድ ቁርጠኛ መሆኑን ገልጾ የአፍሪካ ህብረት ይህንን እንደሚያደርግ እምነት እንዳለው አስታውቋል። በዚህ መሰረት ህወሓት ገንቢ በሆነ መንገድ በአፍሪካ ህብረት አደራዳሪነት ውይይት ለማድረግ ዝግጁ መሆኑን ገልጿል። ባለፉት ቀናት የትግራይና የአማራ ክልሎች በይገባኛል በሚወዛገቡበት ጸለምት አካባቢ በህወሓትና በፌዴራል መንግስት መካከል ግጭት መከሰቱ ተዘግቧል። የዜና ወኪሎች ኤኤፍፒ እና ሮይተርስ የአማራና ትግራይ ክልሎች ጸለምት አካባቢ በኢትዮጵያ መንግስትና በትግራይ ኃይሎች መካከል ግጭት መካሄዱን የደህንነትና የዲፕሎማቲክ ምንጮች በመጥቀስ ዘግቧል። የኢትዮጵያ ሰብአዊ መብቶች ኮሚሽን ኢሰመኮ ካለፈው ሳምንት እሁድ ዕለት ጀምሮ በትግራይ፣ አማራና አፋር ክልሎች መካከል በሚገኙ አንዳንድ አዋሳኝ አካባቢዎች ግጭቶች መቀስቀሳቸውን አረጋግጧል። ኮሚሽኑ በተለይም በጸለምት፣ መጋሌ እና አባዓላ አካባቢዎች የተነሱ ግጭቶች የሰዎችን የህይወትና የአካል ደህንነት ስጋት ላይ ለሚጥሉ እንደሆኑ አስታውቋል። ህወሓት በመግለጫው በጸለምት ስለተነሳው ግጭት ያለው ነገር የለም። በተመሳሳይ የፌዴራል መንግስት በትግራይ ክልል ስለተነሳው ግጭት እስካሁን መግለጫ አልሰጠም። በጠለምት ከተነሳው ግጭት በተጨማሪ ዓርብ ጥር 22 2018 ዓ.ም በትግራይ ክልል ማዕከላዊ ዞን ውስጥ በሚገኙ 2 ከተሞችና አንድ ወረዳ ውስጥም ዓርብ ሌሊትና ቅዳሜ ንጋት ላይ የድሮን ጥቃቶች መፈጸማቸውን ቢቢሲ ያገኛቸው መረጃዎች አመልክተዋል። እንተጮ በተባለችው ከተማ በተፈጸመው የድሮን ጥቃት የአንድ ሰው ህይወት ሲያልፍ አንድ ሰው ደግሞ መቁሰሉን የከተማዋ ፖሊስ ለቢቢሲ ትግረኛ ተናግሯል። በተያያዘ የቀድሞ የትግራይ ክልል ጊዜያዊ አስተዳደር ጌታቸው ረዳ የሚመራ ተቃዋሚው ፓርቲ ዲሞክራሲያዊ ስምረት ትግራይ ኋላ ቀር ቡድን ሲል የጠራውን አካል የአፋር ክልልና ጎንደር የሚያካልል መጠነ ሰፊ ጥቃት ለማካሄድ የሚያደርገውን ዝግጅት ጨርሶ ተኩስ ከፍቷል ሲል ወንጅሏል። በጠቅላይ ሚኒስትሩ የምስራቅ አፍሪካ ጉዳዮች አማካሪ የሆኑት አቶ ጌታቸው ፓርቲ ቡድን ከባድ መሳሪያዎችን ከቀበረበትና ከደበቀበት በማውጣት ወደ አማራና አፋር ክልሎች እያስጠጋ ነው ብለዋል። ይህንን ውጥረት ተከትሎም የኢትዮጵያ አየር መንገድ ከአዲስ አበባ ወደ ተለያዩ የትግራይ ክልል ከተሞች አየር ማረፊያዎች የሚያደርጋቸው በረራዎች ከጥር 21 ቀን 2018 ጀምሮ ላልተወሰነ ጊዜ ማቋረጡ ይታወሳል። ሰላም ጤና ይስጥልን ውድ የዩቲዩብ ቤተሰቦቼ እንዴት ናችሁ? አዲስ ጀማሪ ነኝና ሰብስክራይብ ያደረጋችሁ አበረታቱኝ። አመሰግናለሁ። የዩቲዩብ አድማጮቻችን ለሰዓቱ ያቀረብኩላችሁ አጫጭር መረጃዎች ይህንን ይመስል ነበር። በሌላ መረጃ እስክንገናኝ ሼር፣ ላይክ፣ ሰብስክራይብ እንዲሁም ቢቀርብልን የምትሉት መረጃ ካለ ኮሜንት እያደረጋችሁ ቸር ቆዩን።